ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የአዶናይ በቁጥጥር ስር በዋለበት የወንጀል ጉዳይ ጋር በተያያዘ የፌዴራል ፖሊስ ምላሽን ሰጥቷል። በዚሁ ምላሹ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው ሲል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን የተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የጀመርኩትን ምርመራ አጠናክሬ ቀጥላለሁ ሲል የፌዴራል ፖሊስ አስታውቋል። በመቀጠል ብሩክ ሪል ስቴት ለአንጋፋው አርቲስት ጋሽ ሰለሞን ቃል የገቡለትን የመኪና አይነት ይፋ አድርጉ። የቲክቶክ ገጻቸው በታዋቂው ቲክቶከር አዶናይ አማካኝነት 1.1 ሚሊዮን ተከታዮችን ወይም ደግሞ ፎሎወርስ በመግባቱ ምክንያት ነው። ብሩክ ሪል ስቴት ለአንጋፋው አርቲስት ጋሽ ሰለሞን ተካ መኪና እንደሚሸልሙ ቃል መግባታቸው ይታወሳል። ዛሬ ደግሞ ለታላቁ አርቲስት ቃል የገቡለትን የመኪና አይነትም በይፋ አሳውቋል። ይህ ትልቅ ክብርና አድናቆት መግለጫ ሲሆን የብሩክ ሪል ስቴት እና የአዶናይ ለአንጋፋው አርቲስቶች ያላቸውን አክብሮት እንደሚያሳይም መረጃዎች ጠቁመዋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።